ላነሳ የፈለኩት ሀሳብ የሃይማኖት ተቋማት እንትን አወጣ መግለጫ ወጣ እና መግለጫው ላይ አንደኛ አንድን ሃይማኖት ብቻ ታርጌት ያደረገ አይደለም። ስለዚህ ከሙስሊሙም ከሌላውም ሞቷል። ስለዚህ ኦርቶዶክሶች ብቻ የሚለው ስህተት ነው የሚል ነገር። ሁለተኛ ስለ ገዳዮች ነው፣ ያው ፋኖች ናቸው አለ የገደሉት አርሲ ላይ ፋኖ አርሲ ላይ እና እንደዛ አይነት ነገር ሰማን። ከዚህ በፊት እዛ ስልጤ አካባቢ ላይ ተፈጥሮ በነበረው ላይ ያወጣው መግለጫ ነበረ እንደዚሁ። እዛም ላይ ሹፈት ነበር የሚመስለው። ከእፎይ ጋር በተያያዘ እንደዚሁም የሃይማኖት ተቋማት አወጣ የተባለው መግለጫ በጣም በሚያሳዝን ሁኔታ ቤተክርስቲያንን ታርጌት ያደረገ ነበር። ምንሰ ኦርቶዶክስ ተንኳሽ እንደሆነች አድርጎ ነበር መግለጫ ያወጣው። አሁንም እንዳየነው ነው። ወዴት ነው የሚወስደን ይሄ ነገር? ቤተክርስቲያናችንስ ምን አይነት ሁኔታ ላይ እንዳለች ማሳያ አይደለም የሚል ጥያቄ ያስነሳል። እውነት ለመናገር ግልጽ የሆነ የሚታይ ማለት ግልጽ በቃ እያየ ነው ማለት ነው። አካባቢው ላይ ምን እየተፈጠረ እንደሆነ እየታወቀ ከዛ አጣሪ ኮሚቴ ሄዶ ሲጠይቅ ከዛም ፋኖች ናቸው የሚገሉ ተብሏል አለ። ማተጠይቆ ነው ፋኖች ናቸው የተባለው ገዳዩ? ይሄ ለኔ ጥያቄ ነው። ሟች ነው ወይስ የተጠየቀው ወይስ የተረፈው ወይስ የአካባቢው ባለስልጣን? ለመሰላችሁ ይሄ ነገር እጅግ በጣም ፖለቲካ እንደሆነ የምታውቁት ማለት ነው። የዞኑ አስተዳደር መግለጫ ወጥቶ ነበር አይደል? ውሸት ነው ምንም አይነት ሞት የለም ብሎ። ይሄኛው ሄዶ ግን የሞቱ ሰዎች አሉ፣ ኦርቶዶክሶች ብቻ አይደሉም፣ ገዳዩ ፋኖ ነው ብሎ መጣ። ይሄ ማለት ያን ያህል ጭንቅላት የጠየቀው እየተደረገ ያለውን ነገር ለማወቅ እና ትንሽ ከባድ ነገር ይመስለኛል እየተደረገ ያለው። እኔ አሁንም ቤተክርስቲያን ምን አይነት ነገር እንደምታወጣ እጠብቃለሁ። እውነት ለመናገር በቃ የሆነ ኮስተር ያለ ነገር፣ አስገዳጅ የሆነ ነገር እጠብቃለሁ። ለሚመጡት 2 ዓመታት ምንም ማለት እኔ የአደባባይ በዓላት አቁም ያለው ብትል በጣም ደስተኛ ነኝ። መብቴ እስኪከበርልኝ ድረስ በቅጥሬ ውስጥ ፈጽመዋለሁ ፕሮግራሚንግ ብትል የመሬን ነው የምላችሁ። ስንት ቱሪስት እንደማይመጣ ይታወቃል። ያ ቢሆን አላስተናግድም ብትል ይሄ መንግስትን አይጎዳም፣ ሙስሊሙን አይጎዳም፣ ፕሮቴስታንቱን አይጎዳም። ለሀገር የሚገባው ገቢ እነሱ ተጋሪ አይደሉም፣ በጥቅሙ አይጋሩም። እኛ ብቻ ነን የምንጠቀመው። እና የምር እኔ ብቻ እንትን ነው። ሌላኛው እንደው ስለ ቴዎድሮስ ዘማሪ ቴዎድሮስ ዮሴፍ አንድ ቪዲዮ የሆነ ንግግር አድርጓል መሰለኝና እዛ ላይ ሰዎች ቪዲዮ ሲሰሩ እያየው ነበረ። እውነት ለመናገር እምብዛም ችግሩ አልታየኝም። ምን እያለ ካልሆነ የሚለውን አብራራለሁኝ። ግን ስድብን ነው ማለት ጳጳሳቶች አባቶች መሰደብ የለባቸውም የሚል ነገር ነው የተናገረው። ትክክል ነው። ታዲያ ማን መሰደብ አለባቸው አለ? እኔ በዛ ሀሳቡ እጋራለሁ። አባቶች መሰደብ የለባቸው። ሙፍቲን አክብረን የራሳችን አባቶች ምንሰድብ ከሆነ ልክ አይደለም ከሆነ ትክክል ማለት ንግግሩ ያ ነው። በቃ በቀጥታ የተናገረው ያንን ነው። ስድብን የተቃወመው ትክክል ነው እያለ ያለው ግን ለምን አባቶች ጥያቄ ይጠየቃሉ፣ ለምን ዝም አላችሁ ተብለው ይባላሉ ሚል ከሆነ ግን እሱ ችግር አለበት ማለት ያ ንግግር ልክ አይሆንም ማለት ነው። እየተቃወመ ያለው ስንገደል ለምን ዝም አላችሁ ብሎ የተቃወመን ልጅ ከሆነ እሱ የሚቃወመው ለምን ትናገራላችሁ አባቶችን ያለው ያንን ከሆነ ልክ አይደለም። ግን ደግሞ አይሰደቡ ከሆነ ልክ ነው። የሰማሁትም አይሰደቡ የሚለውን ነው። ያኛውን የተቃወመ አልመሰለኝም። እና የሆነ እሱን ስንቃወም ስድቡን የፈለግነው እንዳይመስል ስድቡን እኛም እንቃወማለን። አባቶች መሰደብ አለባቸው ብለን አናምንም።
ግን ደግሞ ዝም ሊሉ አይገባም ብለን እንደ ልጅ ጥያቄ እናቀርባለን። ባለፈው የሰራሁት ቪዲዮ ላይ መጋቢ ብሉይ ጋር ተነስቶ እዛ ቪዲዮ ላይ ሀሳብ ሰጥቻለሁ እና አንዳንድ ሰው የምሬ ነው የምላችሁ ለተቃውሞ ሲል አይሰማም። ያዕቆብና መስማቱን የሚቃወመውን ነገር ብቻ እንዲባልለት የሚፈልገውን ነገር ብቻ ነው የሚናገረው። እሱ ቢሆን ደስ የሚለውን ነገር እኔ ተናግሬ ግን እሱ ደስ ያለውን ነገር ነው የሚሰማው። ይሄ ከባድ ነው። ከዛሬ 8 ወር በፊት ከዛሬ 8 ወር በፊት ፍኖተ ጽድቅ ቲቪ እንዲሆን ፍቃድ ተሰጠው ምናምን የሚል ዜና እንትን ተባለ። አባቶች ተገኙ። አባታችን ፓትርያርኩንም ጨምሮ ማለት ነው። ብዙ አባታችን አቡነ ማትያስንም ጨምሮ ብዙ አባቶች በአይኔ የቆጠርኩት 9 ነው እና ተገኝተዋል። አሁን ማህበሩ እንደ ማህበር ጥያቄ እንዳለበት እንዳይረሳ። እኔ ሁልጊዜም ጥያቄ በቪዲዮም ተናግሬ ያውቃለሁ፣ ላይቭም አውርተንበትም እናውቃለን። ትምህርቶቹ ላይ እንቅስቃሴዎቹ ትንሽ ወጣ ያሉ ናቸው ከቤተክርስቲያን ማይደገፍ ነው ሁኔታ አሰራሩ ማለት ነው። እና እሱ እንዳለ ሆኖ ያ ሁሉ አባቶች ተገኝተው ባረኩለት። ትልቅ ድግስ፣ ትልቅ ፕሮግራም ተደረገ። አሁን እንደ ምዕመን ያንን ሰው አይተው ምንድነው ለጥሪው ምላሽ መስጠታቸው ላይ ተቃውሞ የለኝም። እንደ ምዕመን ለአንድ ሰው ለምን ተገኛችሁ የሚል ተቃውሞ የለኝም። ነገ የሆነ ግለሰብን ቤት ቢገኙ አልቃወምም። ያም ነፍስ ነው፣ እሱ አይደለም ጥያቄው። ግን ያ ሁሉ ክርስቲያን እያለቀ ነው፣ ብዙ ሰው እየሞተ ነው። አይ ተአማኝ አይደለም እንዳይባል የኛው ሚዲያም ዘገቡት። በስተመጨረሻም ቢሆን አንዳንድ አባቶች ወጥተውም ተናገሩ። ስለዚህ ኢንፎርሜሽን ላይ ችግር የለም ማለት ነው። ከኛም ቀድሞ ይሰማሉ። ታዲያ ለምንድን ነው ለአንድ ጸጋዬ ለተባለ ሰው ያ ሁሉ ጳጳስ ተገኝቶ ከባረኩለት፣ ያ ሁሉ አባት ተገኝተው በርታ ካሉት፣ ያ ሁሉ ሰው ሲሞት ለምንድን ነው እሱ ተገኝተው ልጆቻችን በርቱ ብለው ያላበረቷቸው የሚል ጥያቄ ቪዲዮ ንጽጽሩ እንደዛ ነው። እና አንዳንድ ወጥተው ይኸው አባቶችን የቆየ ቪዲዮ አንስተው ሊሳደብ አይነት ነገር። አይ የቆየ እንደሆነ እዛው ቪዲዮ ላይ ተናግሬያለሁ። መቆየት አለመቆየቱ ማተር አያደርግም። ለአንድ ግለሰብ ያ ሁሉ ከተገኘ ለምን ለነዚህ ሁሉ ሟቾች አልተገኙም ነበር ጥያቄው ማለት ነው። አሁንም የኔ ጥያቄ ያ ነው፣ የምጠይቀው ያንን ነው። ሌላኛው ተያይዞ ባልናገረው ባላወራበት ደስ ይለኛል፣ ግን ህንፃ ቤተክርስቲያን ማሰራት ጉዳይ አሁን ላይ ፋሽን ሆኗል። ሁሉ ቦታ ህንፃ ቤተክርስቲያን ይሰራል፣ ሁሉ ቦታ ተጀምሯል፣ ሁሉ ቦታ ይለመናል። ህንፃ ስላሴ እየፈረሰ ነው። ብዙ ቦታዎች የትምህርት ክፍተት አለ። ብዙ ቦታዎች ካለመማር ከቤተክርስቲያን የሚወጡ ሰዎች አሉ። እኔ ጠብቃለሁ ከቤተክርስቲያን ከአስተዳዳሪዎች ኑ ጉባኤ እናዘጋጅ ብለው እንደዚህ አይነት ትልቅ እንትን ቢፈጥሩ እመኛለሁ። እሱ የሆነ ትላልቅ ነገር በቃ ማለት ይሄ እንዴት ነው አስታውሳለሁ። የሆነ ጊዜ አሰላ ላይ ፕሮቴስታንቱ በፕሌን የሆነ እንትን በተኑና ምናምን ወረቀት በትነው የጻፉትን በሄሊኮፕተር ምናምን በተኑ ብቻ ከተማ ውስጥ። ከዛን በቃ ከተማውን ያነቃነቀ ጉባኤ የተዘጋጀ ማካካሻ ማለት ህዝቡን እንትን ለማለት ማለት ነው፣ የነዛን ሴራ ለማፍረስ በሚል በቃ ዞሮ ዞሮ እና እንደዛ አይነት ነገር ነው የምጠብቀው። ማለት የሆነ እነሱ ሁሌ ጉባኤ እናዘጋጅ ሳይሆን ትምህርት ላይ እንደዚህ አይነት ነገር ቢኖር ውስጡ ልቶ አልገባበትም። ግን ይሄ ቤተክርስቲያን ማሰራት የሚለው ነገር በጣም በዛ ጆሮአችንን የያዘው እሱ ነው። ከዛን ካህኑ ልብሰ ተክህኖ እንደለበሰ አፈር ላይ ሲንከባለል ታዩታላችሁ። ቤተክርስቲያን እናሰራ ብሎ መሰራት እኮ አለበት።
አዎ መታገዝ አለበት። ሌላ የውጭ አካል መጥቶ አይረዳትም ቤተክርስቲያንን። ግን ለሆነ ጊዜ በቃ ባለን ህንፃ ባለን መቅደስ እየተገለገልን ለምን ትምህርት ላይ አንሰራ? ለምን ሀብቱ ወደ ቤተክርስቲያንን ወደ ማቋቋም ሄድም? ለምሳሌ በ3 ቀን 60 ምናምን ሚሊዮን ብር ተሰበሰበ። ይህ እኮ አነስተኛ ፋብሪካ ነገር እኮ ይገነባል፣ ወይም ትንሽ ቢጨመርበት ይገነባል እንበል። ከዛን ያ ቤተክርስቲያን በዛ ፋብሪካው እየሰራ የራሱን ቤተክርስቲያን ራሱ መስራት ይችላል። ህንፃውን ሲጨርስ ሌላ ነገር መስራት ይችላል። እንደዚህ አይነት ነገር ማሰብ ለምንድን ነው ያልተቻለው? አንድ አስተዳደር የሚደብራችሁ ሰዎች እንደሚኖሩ አውቃለሁ። አንድ አስተዳደር በሰራው ማለት ትልቅ ቤተክርስቲያን አሰራ፣ ትልቅ እንትን አሰራ። ከዛ የሆነ የሚያገኘው ነገር አለ። ለምሳሌ ስም፣ እድገት ምናምን። ያችን ፍለጋ ህዝብ እስከ ማሰልቸት እንደዚህ ልብሰ ተክህኖ ለብሶ እስከ መንከባለል የሚያደርስ ነገር ለእኔ ጥያቄ ነው። እና እኔ እሱ ነገር ራሱ ቀነስ ብሎ ይሄ የሰሞንኛው ጉዳይ ላይ ቢሰራበት ባይ ነኝ። እሺ ጋሼ እንዴት አሉ? ዮባ አለ እንዴት ነህ? አይሰማም ድምጽ? አሁን ይሰማል። ሶሪ በጣም አከም ጅርታ በገነባ ሩፍቴ ገለተ ረቢ ባንገት ነው እንዴ? ምንድነው የሚባለው? እያስታውስኩ እኮ ነው። አከም ጅርታ ነጉማ ሚቲ ፈያኬት ሆጂ ባየ ጋሪ ወንጀል ገለተ ረቢ እዮባችን አይ ቲንክ የሆነ ተመሳሳይ ቶፒክ ነው መሰለኝ ያለን በዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ በሰጠው መግለጫ ላይ እጅግ በጣም አዝኜ እጅግ በጣም ደብሮኝ ነው ላይቭ የከፈትኩት። ቪዲዮም ሰርቼ ነበር የገባሁትና ያለው ነገር በጣም ነው የሚያሳዝነው። ማለት የሃይማኖት መግለጫው ላይ የተሰጡት ነገሮች በአጠቃላይ እና የኢትዮጵያ የሃይማኖት ተቋማት ጉባኤ አይ ቲንክ የሰጡት መግለጫ እጅግ በጣም የሁላችንን ክርስቲያኖች ልብ እጅግ በጣም የሚሰብር ነው። ከዚህ ቀደም አርሲ ሽርካ ላይ በጣም ብዙ ክርስቲያኖች እስካሁን ድረስ ማንነታቸው ባልታወቁ አካላት በታጠቁ አካላት ተገለዋል። በጣም ግፍ ደርሶባቸዋል። ዛሬ ግን በቃ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተገደለው ማለት ይቻላል። አንዳንዴ አባቶቻችን በተለይ ከላይ ያላችሁ የኛ እረኞች የኛ ልጆቻችሁን ጩኸትና ድምጾች በተሻለ አቅም ወደ መንግስት አካላት ብታደርሱና ብታቀርቡ መልካም ነው። እስካሁን ድረስ የሞቱ ነፍሳት በአጠቃላይ የተቆፈረ የሚቀበረው አስክሬናቸው በቤተክርስቲያን ቅጥር ግቢ ውስጥ ነው። ለምን ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስለሆነ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ የሞቱ እንደሆነ እየታወቀ ነገር ግን አይ በሃይማኖታቸው ምክንያት አይደለም ብሎ ነገር ማሰባበል ስለ እውነት እጅግ በጣም ልብ የሚሰብር ነው። ከሌላ ቦታ እንዲህ ብንባል ኖሮ ቀር አይለንም። እንደኔ ዮባ በታይ በጣም ነው የተከፈውት። በጣም ነው ልብ የተሰበረው። ምክንያቱም እንደምታውቀው አሁን እኔ እናንተ ሌላ የተሻለ ነገር የለንም። ያለችን እቺ የሶሻል ሚዲያ ነች። እቺ ቲክቶክ ፕላትፎርም ነች። በቻልነው አቅም ለቤተክርስቲያናችን ድምጽን ማሰማት ከቻለንም ልናሰማ የምንችለው በዚህ ሚዲያ ላይ ነው። ነገር ግን በዚህ ሚዲያ ላይ ለሰዎች የተስተካከለ ሐሳብን ልናሳይ ልናመለክት የምንችለው ከላይ ያሉ እረኞቻችን ተስፋ ሲሆኑ ነው። ከላይ ያሉ እረኞቻችን ለኛ መሪ ሆነው ሲገኙ ነው። ግን እንዲህ ባለ መልኩ ነገሩ ለየቀል ሲኬድ ወይም ደግሞ ፍየል ወዲህ ቅዝምዝም ወዲያ ሲሆን ደግሞ ነገሩ እጅግ በጣም ያስከፋል። በጣም የሚገርም ዮባ በዚህ አርሲ ላይ ያሉ ክርስቲያኖች ወንድሞቻችን እንደው ምንም ባናረግ እንኳን ጧፍ የማብራት መርሃ ግብር እንዲኖር የህሊና ጸሎት እንዲኖር ከዛም ባለፈ ደግሞ እንዲህ አይነት ግፍና መከራ በአገራችን አልፎን በቅዱስ ቤተክርስቲያናችን እየደረሰ ያለው በእኛው ኃጢአት በእኛው በደል ስለሆነ
ጸሎትና ምህላ ፕሮግራም በቅድስት ቤተክርስቲያን አውደ ምሕረት ላይ ለማዘጋጀት በጣም ጎንበስ ቀና እያለን ነበረ እና በጣም ነው ብዙ ነገሮች በቃ ተስፋ እንድንቆርጥ ያደረጉት። ቢቻል ዝም ቢባል ጥሩ ነበር። እውነት ለመናገር የሃይማኖት ተቋማት ጉባኤ ላይ ያሉ ሰዎች እንደው ለጊዜው በቂ መረጃ ባያገኙና እንደው ነገሩ ግራ ቢገባቸው ምንም ባይናገሩ መልስ ሳይሰጡ እዚሁ ሶሻል ሚዲያ ላይ ያሉ የቅድስት ቤተክርስቲያን ልጆች ቢጮሁ ጥሩ ነበር እና እንዲህ ተቀጣጥሎ የነበረ ነገር ላይ ውሃ ማፍሰስ ስለሆነ ነገሩ እጅግ በጣም ነው ያዘንኩት። እኔ ምን ማለት ራሱ እንዳለብኝ አይዶን ነው ይوባ አንተ እንዴት ፊል እንዳረከው ራሱ አላውቅም። ሌሎች ወንድሞችም እንዴት ፊል እንዳረጉት አላውቅም። ግን በጣም ነው ስለ እውነት የተከፈቱት እንዴ በጣም እንትን ነው ማለት ቀልድ እንደሆነ ያስቃል። እንትኑ ይሄ ምንድነው የሚታይ ነገር ነው። አንደኛ ተገዳዮቹ እሺ ኦርቶዶክሶች ብቻ አይደሉም ከተባለ እነዛ እንግዲህ እንዳልከው የትን እንደተቀበሩ መረጃ መውጣት አለበት። አንደኛ ሁለተኛ ብቻ አይደሉም ማለት ኦርቶዶክሶች ሞተዋል የሚለው እኮ ግልጽ ማሳያ ጭምር ነው። ራሳቸውም አምነዋል ኦርቶዶክሶች እንደሞቱ። ግን ሌሎች ሟቾች መፈለግ ለምንድን ነው ያስፈለገው? ሌሎች ሟቾች መጨመር ለምን አስፈለገ? ኦርቶዶክስ ብቻዋን አልተጠቃችም፣ ስለዚህ ዝም በሉ ነው። በአጭሩ ግልጽ ነው ይሄ ነው። እና ብቻዋን አይደለችም፣ ሌሎችም ስለተጠቁ እናንተ ብቻ አትጩሁ ዝም በሉ ነው። የሞታቸው ምክንያት ግን አልተነገረም። ሃይማኖትን መሰረት አላረገም ማለት ሌላ የሞት ምክንያት ከሌለ ዝም ብለው ተነስተው ራሳቸው መርዝ እየጠጡ እኮ አይደለም የሞቱት፣ ገዳይ መቶ ነው የገደላቸው። ስለዚህ ምክንያት አለ ማለት ነው። በምን ምክንያት ታዲያ ሞቱ? ከዛን ይመጣና ፋኖ ናቸው ይላል እና አስቸጋሪ ነው። መግለጫው ላይ ጠይቀን ፋኖ ናቸው ተብለናል። ማንን ጠይቃችሁ? ሟቾችን እንዳትሉ ያው ሞተዋል ያሉትን የጠየቃችሁት። ያ ማለት አንድ አካባቢ ላይ ለተከታታይ ቀናት ይሄ አካል የሚገል ከሆነ አካባቢውን ተቆጣጥሮታል ማለት እኮ ነው። እንደዛ ከሆነ ደግሞ ቀደም ብሎ የዞኑ አስተዳደር ምንም ሞት የለም ብሎ የዘገበው ኬታ መጥቶ ነው። ብዙ የሚጋጩ ነገሮች አሉ እና ይሄ እንዳለ ሆኖ ወደ አባቶች የምናነሳው ጥያቄ አንድ አሁን ኮሜንት እያየው ነበር። ምን አድርገህ ነው አንተ ምናምን የሚል ማለት ነው። እኛማ ማድረግ የምንችለው ባለን የሚዲያ አማራጭ መጮህ ነው። ስልጣን ቢኖርህና ባትሰራ ወይ ስልጣን ላይ ቁጭ ብለህ ምን አረክ ተብሎ ቢጠየቅ ስልጣን ላይ እንደመኖሩ ነው የሚጠየቀው። ስልጣን ላይ እንዳለ ሰው ይጠየቃል። ስልጣን የለህም፣ ሌላ ነገር የለህም፣ የህግ አካል አይደለህም፣ በህግ ልጠየቅ አትችልም። ስለዚህ ድምፅ ነው መሆን የምትችለው፣ ድምፅ ትሆናለህ። ድምፅ ስትሆን ደግሞ እንደ ልጅ ትጠይቃለህ። እና አንዳንድ ሰው ኮሜንት ስትጽፉ አንተ ምን ሰርተህ ነው ምናምን ለማለት የሚያበቃ ምክንያት አላችሁ ወይ? ሞት ላይ ተቆሞ ከዛ አንተ ምን አድርገህ ነው ምናምን ይላል ማለት ነው። እኔ ማድረግ አይጠበቅብኝም። የጠየቅኩት የኔን ስራ አይደለም። የሌላውን ስራ እስከጠየቅኩ ድረስ አንተ ምን አድርገህ ነው የሚለው አብሮ አይሄድም። ለምሳሌ አንድን አባት የአባትነት ጥያቄ ስጠይቅ አንተ ምን አድርገህ ነው አልባለም። እኔ አባት አይደለሁም። የጠየቅኩት የአባትነት ጥያቄ ስለሆነ ማለት ነው። አባቴ የታለህ ነው ያልኩት። አባቶቻችን የታላችሁ ነው ያልኩት። እኔ ልጅ ነኝ ማለት ነው። እንደ ልጅነት ምን አድርገሃል ከሆነ ጥያቄው እሱ ጥሩ ነው። እንደ ልጅነት ድምፄን አሰምቻለሁ። ለሞቱት ወንድሞቼ፣ ለሞቱት እህቶቼ፣ ለኦርቶዶክሳውያን ድምፄን አሰምቻለሁ። የሚሰማ አካል ሰምቶ መፍትሄ እንዲሰጥ ጮክ ያለው። አለፍ ሲልስ የተጎዱ አካላትን መርዳ ሲባል እረዳለሁ። ህጋዊ የሆነ በዛ የተቋቋመ አካል መጥቶ እንርዳስ እስኪል ድረስ ማለት ነው ሲል አደርጋለሁ። ይሄ ከልጅነት የሚጠበቅብኝ ነው እና አገናዝብ። የሆነ ሰው አንተ ምን አድርገህ ነው ሲል ስለሰማ መጥተህ አንተ ምን አድርገህ ነው ትላለህ ማለት አይደለም። የልጅነት ጥያቄና የአባትነት ጥያቄ የተለያዩ ናቸው። አባት ሊያደርገው የሚገባ ነገር አለ፣ ልጅ ሊያደርገው የሚገባ ነገር አለ። አባት ሊያደርገው የሚገባውን ነገር ሲጠየቅ ስለ ልጅ አታወራ። ጥያቄው እሱ ስላልሆነ ማለት ነው እና ቆም ብሎ ማሰብ ጥሩ ነው። አባቶቻችን ቅድም አብራርቼላችኋለሁ ከሰራሁት ቪዲዮ አንፃር ራሱ በፍኖተ ጽድቅ ያ ሁሉ አባት ተገኝቶ አንድ ቤተ መቅደስ ሲመረቅ አባቶች በልመና ይገኛሉ። በልመና ነው የሚገኙት ለማስመረቅ።
ፍኖተ ጽድቅ ላይ ግን በልመና አይደለም በብዛት ነው የሚገኙት እና ብዙ አሉ። በቃ ብናወራቸው እንትን አሁን ስድብ ተብሎ ሊተረጎሙ ይችላሉ እንደዚህ አይነት ቅሬታ ስታቀር እና ሊቢያ ላይ ታረዱትን እንትኖች እናስታውሳቸዋለን። ሰማዕታት አይደለም ሰማዕት ብለን እንላቸዋለን። ለምን? በአንገታቸው ክር የተነሳ ስለተገደሉ። የነሱ ገዳይ ሌላ አገር ስለሆነ ቤተክርስቲያናችን ድምጿን አውጥታ ታሰማለች። በሊቢያ የታረዱት በአውደ ምሕረትም ይነገርላቸዋል። እነዚህስ ስለዚህ የሚፈራ አካል አለ ማለት እኮ ነው አይደለም? ስለነዚህ ለማውራት እንዳልከው የጧፍ ፕሮግራም ተደርጎ በጸሎት የሻማ ማብራት ፕሮግራም ተደርጎ የማሰቡ ነገር የሚያስፈራ አካል አለ ማለት ነው። ስለዚህ ፈርተው ነው ዝም ያሉት እያልን ከሆነ ደግሞ ወይም የሆነ አካል ይዟቸው ነው የምንል ከሆነ ደግሞ ያንን ሰብሮ መውጣት የሚቻለው እንዴት ነው የሚለው ሊታሰብበት ይገባል። ይሄ ራሱ ለህዝቡ መታወቅ አለበት። ካላወቀ ህዝብ ሊረዳ ስለማይችል ማለት ነው። እና ከባድ ነው መግለጫው። ይሄ ብቻ እኮ አይደለም። ከእፎይ ጋር በተያያዘ ከዚህ በፊት ቀሲስ ታጋይ ወጥቶ መግለጫ ሲሰጥ የኦርቶዶክስ የሆኑ ተንኳሽ የሆኑ ቃላቶችን ምናምን ብሎ ታርጌት አድርጎ ኦርቶዶክስን ነው የወቀሰው። ያኔ ስንት ማስረጃ እጃችን ላይ እያለ ማለት ነው። አንድ ስልጤ ዞን ምንድነው ቅበት ነው ቅበት የሚባል አካባቢ ላይ ተፈጽሞ በነበረው ግድያ ወጥተው የሰጡት መግለጫ እንደዚሁ ነበር። ምነው ባልሰጡ ባላወሩ የሚያስብል ማለት ነው። አሁንም ወጥተው የሰጡት ዝምታ በስንት ጣዕሙ የሚያስብል መግለጫ ነው። አላግጠው ነው የዘጉት። በቃ በሰው ሞት ሌሎች ገዳዮች አሉ እና ምን ገዳዩ ከሌ ነው እና ምን ጥያቄያችን እሱ ነበር አይደለም? ዋናውን ጥያቄያችንን ለማለባበስ የተደረገ መግለጫ ግልጽ ነው። እና አስጠሊ ስራ ነው የተሰራው። እኔ እዛ ለደሞዝና ለእንትን ሲሉ ክህነትን ይዘው ቁጭ ብለው ቤተክርስቲያንን እንዲህ የሚጎዳ ነገር ሲያደርጉ ለምን አይምሯቸው እንደማይጠይቃቸው አላውቅም። ከባድ ነው። ኢዮብ ቀደም አንተ እንዳልከው በጣም የሚያሳዝነው ነገር በመጀመሪያ የዞኑ አስተዳደር ምንም አይነት የሞተ ሰው የለም ብሎ ራሱ ደግሞ በራሱ እንትን ሚዲያ ተናግሮ ነበር፣ መግለጫ ሰጥቶ ነበር። የሃይማኖት ተቋማትን እናቆየውና ይሄ የዞን አስተዳደር መንግስት ያውቋል ወይ ማለት የሃይማኖት ተቋማት እዛ ቦታ ድረስ ሄደው ነገሮችን አጣርተን የሆኑ ነገሮችን እናገራለን ብለው ሄደዋል። በተቃራኒው ደግሞ የዞኑ አስተዳደር ደግሞ በዞናችን ምንም አይነት የተገደሉ ሰዎች የሉም ይላል። እና አንዳንዴ እንዲህ አይነቱ ነገር እጅግ በጣም ያሳዝናል። ቀደም እንዳነሳው በእፎይ ጉዳይ አንዳንዴ የሌላ ቤተ እምነት አማኝ የሆኑ ሰዎች ፐርሰናል የሆኑ አለመግባባቶች ሲኖሩ ልክ በሌሎችም ጉዳዮች የማንግባባና የምንጋጭ የምንጣላ ይመስላችኋል። ከእፎይ ጋር የሆኑ ትንንሽ ጉዳዮች አላግባባ ብሎ ነበር። ምናልባት የምታስተውሱ ከነበረ እኔ ብዙ ኢዮባም ሲያበሳጨኝ ቂም ስለማልይዝ እረሳዋለሁ። እና እፎይ የቤተ ክርስቲያናችን ልጅ ነው እና ደግሞ እጅግ በጣም የሚያስፈልገን ወንድማችን ነው። ለምሳሌ በዚህ በእስልምና ወቅበተ እምነት በኩል እነ እፎይ እነ ይዋድ እነ ታላቁ ሌሎችም እነ ማማይ እነ ኤፌሶን ቤቲሻ እነ ቢኒ የሚባሉ ልጆች እነዚህ ልጆች በአጠቃላይ የያዙት ማዕበል ቀላል የሚባል አይደለም፣ በጣም ከባድ ነው። እና እፎይ 1% ሆኖ የዛን የሃይማኖት ተቋማት መግለጫ ያንን ሰው ብቻ ሳይሆን ኢቭን ቤተክርስቲያንን ራሱ አታክ የሚያደርጉ መግለጫዎችን ሲሰጥ ነበር። የዛኔ ሁላችንም የምናስተውሰው ጉዳይ ስለሆነ ማለት ነው። እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከሰስበት ታይም ሲሆን እንዲህ የፈጠነ በተለይ ደግሞ ይሄ ስም ማጥፋት አብሮ የተካተተበት መግለጫዎች አብሮ ይሰጣሉ። እየሞቱ ያሉት ግን ክርስቲያኖች ሲሆኑ ደግሞ በተቃራኒው ደግሞ ለቅል በሆነ መልኩ ምንም የሞቱ ሰዎች የለም ይባላል። ሲቀጥል ደግሞ አይ የሞቱት ክርስቲያን ስለሆኑ አይደለም ይባላል። ሲቀጥል አሁንም ደግሞ አይ የሞቱ ያሉትም ክርስቲያኖች ብቻ አይደሉም። ብቻ እግዚአብሔር አምላክ ይሁናል። በቻልነው አቅም ግን አሁንም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞቻችን እኛ ምንችለውን ያክል እንጠራለን። ቅድስት ቤተክርስቲያናችን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀናችን የተወለድንባት እናታችን ናትና
ስናዝን ስንከፋ ከእናታችን በስተቀር ወደ ማንም አንሄድም። ስለዚህ የሞቱ ወገኖቻችንን ለመዘከር ለማስታወስ እግዚአብሔር አምላክም ደግሞ እንዲታረቀን በምህላ ጸሎት ለመሳተፍ አንድ የምናዘጋጀው ጉባኤ ይኖረናል። እዛ ጉባኤ ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም ተሰብስበን እግዚአብሔር አምላካችንን እንማጸናለን። የሞቱ ወገኖቻችንም ደግሞ ጧፍ እያበራን እናስባቸዋለን፣ እንዘክራቸዋለን። በአርሲ ላይ አሁንም ድረስ ሞት አልቆመም። በተለይ በሽርካ ወረዳ በጣም ብዙ የሆኑ ክርስቲያን እህት ወንድሞቻችን እየሞቱ እየታረዱ ነው ያሉት። እኛ እግዚአብሔር ይመስገን ዛሬ ላይ ዮባ እኔ እናንተ አሁን ቁጭ ብለን በሰላም ሐሳባችን በነጻነት እየተናገርን ነው። እዛ ያሉ በአንገታቸው ማህተብ ያሰሩ ክርስቲያን እህት ወንድሞቻችን ግን እንኳን ሐሳባቸውን በነጻነት መናገር ይቀርና ዛሬን ይህችን ቀን ዛሬ አምሽተው ነገን ስለማየታቸው እርግጠኞች አይደሉም። ዛሬ ስለማደራቸው እርግጠኞች አይደሉም። ይሄ ደግሞ ስራ የመንግስት ስራ ነው። የእያንዳንዱን ዜጋ እምነቱ የትኛውም ቤተ እምነት አማኝ ቢሆን እያንዳንዱን ዜጋ ደህንነቱን የመጠበቅ ግዴታ አለበት፣ ህገ መንግስት ግዴታ። ይህንን ደግሞ ህገ መንግስት ግዴታ ደግሞ እንዲወጣ ደግሞ ሐሳብ ማቅረብና መናገር ያለብን እኛ ትንንሽ የሆነን የቤተ ክርስቲያን ልጆች አይደለንም። እረኞች አሉ። እረኞቻችን የሆኑት አባቶች ይህንን ድምጻችንን ሊያሰሙልን ይገባል። በአርሲ ዞን ላይ ያሉ ክርስቲያን እህት ወንድሞቻችን በአጠቃላይ ቀን በቀን በእያንዳንዱ ዕለት ሽማግሌ፣ አዛውንት፣ ሴት፣ ወንድ ሳይባል ህፃናት ሳይባል አንገታቸው ላይ ማህተብ ስላሰሩ ብቻ እየተገደሉ ስለሆነ አሁንም አስፈላጊ የሆነው ህጋዊ ከለላ እንዲደረግላቸው አባቶቻችን እንዲጮሁልን እንፈልጋለን። የተሰጠው መግለጫ በስህተት ነው፣ ከእንደገና መጣራት ይደረጋል ተብሎም ደግሞ እርግጠኛ ነኝ የቤተ ክርስቲያን ልጆች ሆነን በአጠቃላይ የሃይማኖት ተቋማት ጉባኤ በፍቅር ይቅርታ እንደሚጠይቀንም ተስፋ እናደርጋለን። ምክንያቱም የተሰጠው መግለጫ ከእውነት የራቀ ነው። በአይናችን የምናየው ነገር ሆኖ አሁን አንድ መርሳት የሌለብን ነገር ይሄ ግሎባላይዜሽን በጣም ጣር የነካበት ጊዜ ነው አሁን ያለ ነው። አዲስ አበባ ላይ የተቀመጠ ሰው በጣም ሩቅ መሄድ ሳይጠበቅበት ዓለም ላይ እየተከናወነ ያለን ነገር ማየት መመልከት ይችላል በስልኩ። በእያንዳንዱ ቦታ ላይ የሚሆኑትን ነገሮች በአይናችን እየተመለከትን በአይናችን ያየነውን ነገር ደግሞ እንድንክድ ከዛም ደግሞ ለቅል የሆነ ሐሳብ ደግሞ ከእንደገና እንዲነገረን አንፈልግም። በአርሲ እየተጨፈጨፉ እየተገደሉ ያሉ እህት ወንድሞቻችን ክርስቲያን እህት ወንድሞቻችን ናቸው። ቅድስት ቤተክርስቲያናችን ዛሬም ድረስ ለነዚህ ለሞቱ ነፍሳት እንደው መንግስት አስፈላጊውን ከለላ እንዲያደርግ ጥያቄ እንድታቀርብ አሁንም እኛ በቻልነው አቅም እንጠይቃለን። ነገር ግን ስለ እውነት እኔ ጌታ በሚያውቀው የሃይማኖት ተቋማት መግለጫ የተሰጠው መግለጫ እጅግ በጣም እንድከፋን ያደረገኝ የሆነ የነበረኝን ሞራል ለነዚህ እህት ወንድሞቼ ሳዘጋጅ የነበረውን ጉባኤ ስጠር የነበረውን ነገር ሰራመር የነበረውን መንገድ ሁሉ ከእንደገና ወደ ኋላ ቁልቁል እንድመለስ ነው ያደረገውና ክርስቲያን እህት ወንድሞቻችን በዚህ አጋጣሚ ልክ እንደዚሁ የተከፋችሁ በጣም ብዙዎች ትኖራላችሁ። በቻላችሁት አቅም በቅድስት ቤተክርስቲያናችን ተስፋ ሳንቆርጥ አሁንም ድምጻችንን ለሚመለከተው አካል እንድናስተላልፍ ለሚመለከተው አካል እንድንጮህ በልዑል እግዚአብሔር ስም ጠይቃለሁ። ቀኑን እናሳውቃችኋለን። ጉባኤ የምናዘጋጅበትን ቀኑን እናሳውቃችሁና በፍቅር ተሰብስበን እኛ የሃይማኖት ሰዎች ነን። አንድ ነገር ይሰመርበት። ኢዮባ፣ እኔ፣ ሌሎችም ወንድሞች ይሄን ላይቭ ስም እየተከታተሉ ያሉ እህት ወንድሞቻችን በአጠቃላይ የትኛውም አይነት የፖለቲካ ፓርቲ ደጋፊዎች አይደለንም። የትኛውም ፓርቲ ሐሳብ የምናስተላልፍ ሐሳብ የምንሰጥ ሰዎች አይደለንም። የሃይማኖት ሰዎች ነን። ስለ ቤተክርስቲያናችን ግድ ስለሚለን በቻልነው አቅም አሁንም ስለ ቅድስት ቤተክርስቲያናችን እንጮሃለን። እግዚአብሔር አምላክ ለሞቱ ወገኖቻችን በእውነት ደማቸውን እንደመሰማታት አድርጎ ይቀበልልን። ኢዮባ የምትይው ነገር ካለ ለአንተ እድል ስጥ። በዚህ አጋጣሚ የለቀኩት ቪዲዮ አለ እና ሁላችሁም እየገባችሁ ያን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ክርስቲያኖች ወንድሞች፣ ታሙዬ ቴንኪው በጣም እሺ። ነው አባት እሺ። አይ የለም እኔ ቅድም አንዳንድ የጀመርኳቸው ነገሮች አሉ። እነሱን ሳወራ ባትቀመጥ ደስ ይለኛል። በኋላ አንዳንድ እርግጫዎች ላይ እንዳትገባ። ኢዮባዬ ተጨረስኩታ እና ኢዮባ እንገናኛለን። ይሄ ያሰብነውን ነገርን ለአንተ አማክርሃለሁ። እንደ እግዚአብሔር መልካም ፈቃድ በደንብ አድርገን እናወራበትና ከተሳካ እናዘጋጀዋለን። ያው ካልተሳካም ደግሞ እንግዲህ ሁላችንም
በየቤታችን በየግል ጸሎታችን የሞቱትን ክርስቲያን እህት ወንድሞቻችን እንዘከራለን፣ በጸሎት እናስባቸዋለን። እና ዮባዬ እደውልልሃለሁ፣ እናወራለን። እኔ አባት እሺ፣ እሺ፣ እናመሰግናለን። ሰላሙን ወዳችኋለሁ። እሺ ጋይስ፣ ያው ኮሜንትም ላይ ያየው ነበር የእንትኖች ራሱ ማለት ይህ ገዳማት መሄድ ራሱ ማለት ነው እየጠበበ መጥቷል። የሆነ አካባቢ በፊት እንደ ልብ ይኬድ የነበረው ከዛን እየተገደበ የምን የጸጥታ ችግር አለ ምናምን እየተባለ እየተገደበ መጥቷል። እና አንዳንድ ቦታዎች ላይ አንዳንድ ገዳማት ራሱ መሄድ እስኪከብድ ድረስ ችግሮች አሉ። እኔ ቅድም ፈለገም ያለው ነገር አለ። ምንም የፖለቲካ ምናምን እንትኖች አይደለንም፣ ግን ደግሞ እንደ ክርስቲያን የተሰማንን እምነታችን የሚመለከት ነገሮች ላይ ነው የምናወራው። እዛ ላይ ጥያቄ የምጠይቀው እንደ ክርስቲያን ነው እንጂ እንደሆነ ፖለቲካ እንትን አይደለም። ይሄ መታወቅ አለበት። ለምሳሌ እዚህ ስንማማር አንዳንዱ ይመጣና አንተ እንትን ጠልነ አንተ እንትን ምናምን ይላል። መልሰተን እናውቃለን አናውቅም፣ ስለማይሰማን አይደለም። ወይንም እንደ አንዳንዶቹ የትውልድ ቦታ ይሄ ምንድነው ብሔር ምናምን የሚባል ማንነት እንደዚህ አይነት ነገሮች ስለሌሉ አይደለም። ክርስትናችን ስለሚቀድም ነው። ከክርስትናችን አንጻር ነው እንደዚህ አይነት ነገር ውስጥ ማንገባው እንጂ ማይሰማን ምናምን ወይም ደግሞ እንደዛ አስተሳሰቡ የሌለን ማለትም በነገሩ ላይ ምን ታስባለህ ተብዬ ብጠይቅ ምንም አላስብም የምል ሰው ሆኜ አይደለም። ማሰባቸው ማቃቸው ምረዳቸው ነገሮች ይኖሩኛል። ግን ደግሞ እምነት ነው። በቃ እኛን አንድ ያደረገን ክርስትና ነው እና ክርስትናን ቅድሚያ ከሰጠን እነዚህ ነገሮች አሳሳቢ አይሆኑም። በክርስትና ሚዛን ሁሉ ማየት ማሰብና ማስተካከልም ስለሚቻል ማለት ነውና ክርስትና መልስ ስለሆነ አብሮ ለመኖር ለመሳሰሉት አንዳንድ ጥያቄዎቻችን መልስም ስለሆነ በክርስትናችን ሸፍነ ነው ያለነውና ወደፊትም የምንቀጥለው ከምንም ጋር እንዳታገናኙት ልላችሁ እና ቅድም ያነሳውላችሁ ሀሳብ ከቤተክርስቲያን ህንፃ ምናምን ማሰራት ጋር ተያይዞ ያው የሚከፋቸው የሚደብራቸው ሰዎች ይኖራሉ። ይህን ስናገር ይህን የምናገረው ግን ከምንም ነገር አንጻር አይደለም። የአንድ ቤተክርስቲያን አስተዳዳሪ ዋና ስራ ህንፃ መገንባት እስኪመስል ድረስ ማለት ህንፃ አስተዳደሩ፣ ወንጌል ክፍሉ፣ ሁሉም ህንፃ አሰሪ ነው የሚሆኑት። ስብከተ ወንጌሉም ህንፃ አሰሪ ነው፣ አስተዳደሩ ህንፃ አሰሪ ነው፣ ካህኑ ምኑም ማለት ነው። እና ከዛን ያንን ከግብ ለማድረስ የሚሄዱበት ርቀት ደግሞ ቅድም እንደነገርኳችሁ ልብሰ ተክህኖ ለብሶ አፈር ላይ እስከመንከባለ እና ትንሽ ከባድ ስም ለማግኘት የተሻለ ቦታ ለማግኘት አንዳንድ አስተዳዳሪዎች የሚያደርጉት ነገር ነው። እኛም ደግሞ እየተነዳ ነው እና ይከብደኛል ይሄን ሳወራ እና ያው ሪከርድ ምናምን ተደርጎ ብዙ ነገሮች ስላሉ እና የሆነ ጊዜ ይኖረናል፣ በደንብ የምናወራበት ጊዜ ይኖረናል። በእርግጠኝነት ግን እግዚአብሔር ይፈርዳል። እግዚአብሔር በቅን ልቦና የሚደረግና በተንኮል የሚደረግ ለጥቅም የሚደረገውን ለይቶ የሚያውቅ አምላክ። ሰው ልንሸውድ እንችላለን፣ እግዚአብሔርን መሸወድ አንችልም። እኔ እዚህ ጋር መጥቼ ቁጭ ብዬ ሳወራ በምን ሞቲቭ ነው ማወራው የሚለውን እግዚአብሔር ያውቃል። እናንተ ልሸውድ እችላለሁ፣ ጨዋ አሳቢ ምናምን ልጫወት እችላለሁ እናንተ ፊት። እግዚአብሔር ጋር ግን እንደዛ አይደለም እና እግዚአብሔር ቀን ፈራጅ ሁሉን የሚያውቅ አምላክ ነውና አትሳቱ፣ እግዚአብሔር አይዘበትበትም የሚለው መጽሐፍ እና ልንዋሸው የማንችለውን አካል ለመዋሸት ባንሞክር ጥሩ፣ ስለማያዋጣም ጭምር ማለት ነው። እና በምን ሞቲቭ ነው የሚደረገው የሚለውን ጠንቅቀን እናውቃለን። የሚያልቀው ህዝብ ነው ህንፃ ቤተክርስቲያን የሚገነባው ገንዘብ የሚሰጠው። ለህዝብ ድምፅ መሆን ካልቻልክ
ህንፃ ግን ጀምሬያለሁ አሰሩልኝ ብሎ የሚመጣ አስተዳደር ብሎ የሚመጣ የሆነ አካል ሲመጣ ትንሽ እንትን ነው። ሌላው ቲክቶከሮች ኦርቶዶክስ ሆነው ሌላ እንትን ላይ የሚሰሩ ማለት ነው። ይሄ ዓለማዊ የምንለው ወይንም ደግሞ ከመንፈሳዊ ውጭ ሆነ የሚሰሩ በሚሊዮን የሚቆጠር ተከታይ ያላቸው ብዙ ሰዎች አሉ የምናውቃቸውና ድምፅ የሆኑ አሉ፣ ድምፅ ያልሆኑም አሉ። ድምፅ የሆኑ የምናውቃቸው ሰዎች አሉ። እግዚአብሔር ይስጣቸው። ድምፅ በመሆናቸው የሚያጡት ነገር እንዳለ አውቃለሁ፣ እረዳለሁ። አንድ ማን ነው የአብ ቃል ብቻ የአብ ምናምን የሚል ስም ያለው ልጅ አለ። ፎሎ አድርጓለሁ ግን ስሙን አልያዝኩትም። ከጦርነት ጋር ተያይዞ ነው አንዳንድ ዘገባዎች የሚዘግበው እና ድምፅ ሆነ ቪዲዮ ሰራ። ወዲያው እሱም በስድብ ቪዲዮ ኃይለ አባ ቪዲዮ ተሰራበት ማለት ነው። እና የሰጠው ምላሽ በጣም ነው ያስደሰተኝ። አልተንበረከከም። በቃ ለአንገቴ ማህተብ መቆም ይችላለሁ ብሎ በድፍረት ሲናገር የምር የሆነ ውርር የሚያደርግ ስሜት የተሰማኝ በጣም ነው ደስ ያለኝ እና እግዚአብሔር ይስጠው። ፎሎ አድርጉት፣ አበረታቱት፣ ከጎን ሁኑ። ለእምነቴ መቆም ይችላለሁ ብሎ በድፍረት የሚቆም ሰው ያ ነው የቤተክርስቲያን ልጅ። የሆነ ነገር ሲያይ የሚሽሎኮሎክ ሰው የሆነ ቀን አውላላ ሜዳ ላይ ጥሎ ሊሄድ ይችላል። ስለዚህ እንደዚህ አይነት ለእምነታቸው ታማኝ የሆኑ ማለት ለእምነታቸው መቆም የሚችሉ ሌሎች እሱ እኮ ይህን በማለቱ የሚያጣው ብዙ ነገር አለ። በነገራችን ላይ ብዙ ነገር አለ። የቲክቶክ ማስታወቂያ ምናምን በሚል ያሉ ጥቅማ ጥቅሞች ምናምን ራሱ እንዳያገኝ የሚደረግበት አጋጣሚ ሊኖር ይችላል። ስራ እንዲያጡ ለቤተክርስቲያን ድምፅ የሆኑ ከስራ እንዲባረሩ ተደርጎም ስላየን ማለት ነው። እና ብዙ ነገሮች አሉ። በዛው መጠን ድምፅ ያልሆኑ አሉ። ኦርቶዶክስ ናቸው፣ ክርስቲያን ናቸው፣ በሚሊዮን የሚቆጠር ተከታይ ያላቸው ግን ድምፅ አልሆኑ። ለምን? ከዛን ግን መጥተው ስራቸውን የሚያቀርቡት ለዚሁ አማኝ ነው፣ ለዚሁ ለክርስቲያን ህዝብ ነው። ለምን? ስለ እምነት መቆም ቢከብድ ስለ ሰው መቆም እንዴት ይከብዳል? ማለት ሰውን በሰውነቱ አይገደል ማለት እንዴት ይከበዳል? በዚሁ ኮንተንት ከመንፈሳዊ ውጭ በሆኑ ኮንተንት ያሉ ሰዎች የቅዱስ ሚካኤልን ማስታወቂያ ምንድን ነው ማር ሚካኤል አይደለ ገዳሙ፣ የእሱን ገዳም ማስታወቂያ ይሰሩ የነበሩ ብዙ ከመንፈሳዊ ውጭ የሆኑ ስራዎችን የሚሰሩ ኮንተንት የሚሰሩ ቲክቶከሮች ነበሩ። በጣም ብዙ። እኔም ብዛም አላየሁም። ድምፅ የሆኑ ሙታንሳ ማር ቅዱስ ሚካኤል ከመንፈሳዊ ውጭ የሆኑ ራሱ ብዙ እሱን ማስታወቂያ የሰሩ ነበሩ። አሁን አላየሁም እና ጥሩ ነው፣ መተዛዘብ ጥሩ ነው። ነገም ሊሰሩ ይችላሉ። ምክንያቱም እዛ ጋር አሁን ያ ገዳም እንትን እያለ ያለው እየሰራ ያለው በጣም የሚደነቅ ነው። ተገኝቼ አይቻለሁ እቅዳቸውን ምናምንና ግብፅ ገዳማት ላይ የምናውቀውን ነገር ኢትዮጵያ ውስጥ ለመስራት የሚሞክሩ ናቸው። እንደነሱ አይነቱ እንደዚህ አይነት ስራዎች በጣም መታገዝ አለባቸው። በጣም ገዳማውያኑ የተለያዩ አልባሳትን እየሰሩ የተለያዩ ምርቶችን የማር ምርት አለ፣ ምን ይልላ አለ። ሙታንሳ ማር ቅዱስ ሚካኤል ገዳም አሁን ገዳማውያኑ እየሰሩ ነው። መታገዝ ያስፈልጋቸዋል፣ ይታገዙ እንደዚህ አይነቶቹ። ሌላውን ግን ቅድም እንዳልኳችሁ ነው እና ችግሮች አሉ፣ ብዙ ችግሮች አሉ። ጥያቄ የሚሆነው እንደማንኛውም ሰው ይሄ ነገር ምንላቸው። ሌላ ቅድም አንድ ቪዲዮ አይቼ ነበር እና ቃሪያ እንደ እምነት ሲባረክ ቃሪያውን እምነት ተብሎ ሊሰጥ ማለት ነው። አሁን ምን ይባላል? አሁን ይሄ ምንድን ነው? አሁን ይሄ የሁላችሁ አሁን ይሄን ሰው ሲቀርም ስታዩ ማለት ነው
በእግዚአብሔር አሰራር አላመነም ምናምን ብላችሁ እንዳትወቅሱ። እንደው የምታምኑበትም ከሆነ ጥሩ ነው ቃሪያ ለእምነት ምናምን ብላችሁ መቀበል የምትፈልጉም ከሆነ የሚቃወመውን ግን እንዳትቃወሙት። የእምነት ክፍተት አይደለም ማለት ሳያምን ቀርቶ እግዚአብሔር አያደርግም ምናምን ብሎ አምኖ አይደለም ያለ። ግን ትክክል በየትኛው የቤተክርስቲያን ስርዓት ይህን ያየ ነው? እና እንደዛ ነው። መዝሙር እንስማ ጋይስ።